ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን ውድ አድማጮቻችን፣ ለዛሬ ያዘጋጀንላችሁ ትንታኔ ይዘን ቀርበናል። አብራችሁን ቆዩ። አንቺ ወጣትና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ የሚለውን የአንድ ዘፈን ስንኝ እንጠቀም ለዛሬው። ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም። ይህ ዝማሬ ለብዙ ዘመናት የኢትዮጵያዊነት የጀግንነት ማህተም፣ የሉዓላዊነት መገለጫና የሰራዊቱ የሞራል ስንቅ ነበር። ይህ ዘፈን ሲዘመር ወታደሩ የአገር ድንበር እንጂ የቤተ መንግስት አጥር ጠባቂ እንዳልሆነ፣ ለህዝብ እንጂ ለገዢዎች እንደማይገዛ ቃል ይገባ ነበር። ይሁን እንጂ ዛሬ ያ ክብር እንደ ጉም በኖም ያ ጀግንነት ወደ ጭካኔ ተቀይሮ የሰራዊቱ አባላት የብልጽግና ፓርቲ የግል መሳሪያና የዙፋን ጠባቂ ሆነው ተገኝተዋል። ቀደም ሲል የኢትዮጵያ መከላከያ ሰራዊት የአገር መከላከያ እንጂ የገዢዎች የግል ጠባቂ አልነበረም። በአሁኑ ሰዓት ግን ሰራዊቱ ከሀገራዊ ተቋምነት ወጥቶም ወደ አብይ አህመድ የግል ጦር ተቀይረዋል። የሰራዊቱ ተልእኮ የኢትዮጵያን ድንበር ከመጠበቅ ወደ ጠቅላይ ሚኒስትሩን ስልጣን ላይ ማቆየት ዝቅ ብለዋል። የጦር አዛዦች ለአገር ታማኝ ከመሆን ይልቅ ለግለሰብ ታማኝ እንዲሆኑ ተገደው ሰራዊቱ በፖለቲካዊ ወገንተኝነት እንዲበከል በማድረግ የህዝብን ጥያቄ በኃይል ለማፈን፣ ተቃውሞዎችን በጥይት ለመመለስና ስልጣንን በኃይል ለማስጠበቅ የሚሰራ አፋኝ ቡድን ሆኗል የዘመኑ መከላከያ ሰራዊት። ይህ የዙፋን ጠባቂነት ሚና ሰራዊቱን በህዝቡ አይን የተናቀና የተጠላ እንዲሆን የአገር መከላከያ ሳይሆን የስርዓት መከላከያ ሆኖ መገኘቱ ትልቁ የታሪክ ውድቀት ነው። የደፈረሽው ደም የሚለው የዘፈኑ ግጥም ዛሬ ላይ ትርጉም አጥቷል። ምክንያቱም አሁን እናት ኢትዮጵያን የደፈራት የውጭ ጠላት ሳይሆን በገዛ ልጆቿ ስም የሚምለውና የሚገዘተው የብልጽግናው ሰራዊት ሆኗል። ሰራዊቱ ድንበር ላይ በጠላት ሲደፈር ዝም ብለው በከተማና በገጠር መንደሮች ግን ንጹሐንን ሲደፍርና ሲያዋርድ ይውላል። የኢትዮጵያ እናቶች በልጆቻቸው ሰራዊት ሲገደሉ፣ ሕፃናት በአባቶቻቸው ጥይት ሲረግፉ ላየ ሰው ያ የኩራት መዝሙር ዛሬ የውርደት ሙሾ ሆነዋል። ሰራዊቱ የደፈረውን ሳይሆን የቆመለትን ህዝብ እያደነ በመሆኑ ዝማሬው ለወታደሩ የህሊና ወቀሳ እንጂ የሞራል ምንጭ መሆን ቀርቶ እናት ሀገር ዛሬ የምትደፈረው በባዕዳን ሳይሆን እጠብቅሻለሁ በሚለው ሰራዊት ጥይት ነው። በዘመናዊው የኢትዮጵያ ታሪክ ሰራዊቱ በገዛ ህዝቡ ላይ እንዲህ ያለ የጭካኔ እርምጃ የወሰደበት ጊዜ የለም። በኦሮሚያ፣ በአማራ፣ በትግራይና በሌሎችም ክልሎች ሰላማዊ ዜጎች በገፍ የሚጨፈጭፍ የኢትዮጵያ መከላከያ የተባለው ተቋም ዛሬ በሰማይ ድሮን በምድር መድፍና ታንክ የንጹሐንን ደም ያጨቀያል። በትምህርት ቤት፣ በገበያ ስፍራና በሃይማኖት ተቋማት ላይ የሚዘንቡ ቦምቦች የሰራዊቱን የጭካኔ ልክ የሚያሳዩ ሲሆኑ በሄደበት ሁሉ ንጹሐንን እንደ ጠላት የሚመለከት ሴቶችን የሚያዋርድና ንብረት የሚዘርፍ ሰራዊት ጀግና ሊባል አይችልም። ይህ የንጹሐን ደም በሰራዊቱ እጅ ላይ ያለ የማይጠፋ ጠባሳ ሆኖ የሚኖር ሰራዊቱ ዛሬ የህዝብ ጋሻ ሳይሆን የህዝብ ስጋት ሆኗል። አሳዛኙ እውነታ ግን ሰራዊቱ ንጹሐንን ብቻ ሳይሆን ራሱንም እየገደለ መሆኑን ነው። የሰራዊቱ አባላት ለስልጣን ባልጠገቡ መሪዎች ትዕዛዝ ወደማይመለሱበት ጦርነት እየተማገዱ ወጣቱ የደሃ ልጅ ያለምንም በቂ ዝግጅትና ዓላማ ወደ ጦር ግንባር ይላካል። እዚያም ሲደርስ በስትራቴጂ ማጣትና በግድ የለሽነት እንደ ውሻም ደመከልብ ይሆናል። አንቺ ወጣትና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ እንዳለው ዘፋኙ ለሞተው ወታደር ክብር የለም። አስክሬኑ በየሜዳው ተጥሎ ለአራዊት ሲሳይ ሲሆን ቤተሰቦቹ የልጃቸውን አስክሬን እንኳን የማግኘት መብት የላቸውም። ስርዓቱ ለወታደሩ ያለው አመለካከት ሊተካ የሚችል ቁስ ሲሆን ወታደሩ እስካለ ድረስ ለዙፋኑ የሚዋጋም ሲሞት ግን ስሙም አብሮ የሚቀበር መሳሪያ ነው። ይህ ከንቱ ሞት ለአገሪቱ ወጣቶች የተሰጠ የሞት ዕድል ነው። ብልጽግና የሚለው ቃል ለአገሪቱ ተስፋ ሳይሆን ለሰራዊቱ ውርዴትን ይዞ የመጣ ጦር ውስጥ ያለው ስር የሰደደ ሙስና፣ የዘር መድሎና የሽመት ግሽበት ተቋምን ከውስጥ አባብሶታል። ከፍተኛ ጀኔራሎች በቢዝነስና በፖለቲካ ሴራ ሲጠመዱ፣ ተራው ወታደር ግን ለነሱ ክብርና ሀብት በየበረሃው እሳት እየጫረ ይውላል። በዘር ላይ የተመሰረተ ክፍፍል በሰራዊቱ ውስጥ እንዲሰርጽ የተደረገ ሲሆን ይህም አንድ ወታደር ሌላውን ወታደር በጥርጣሬ የሚመለከትበት
የሞራል ልዕልና የሌለው ሰራዊት ስለሆነ በፍጹም ውጊያ ላይ ጸንቶ መቆም አቅቶት ዛሬ ሰራዊቱ በሄደበት ሁሉ ሽንፈትንና ውርደትን ተከናንቦ የሚመለስ ሰራዊት ሆኗል። ብልጽግና ሰራዊቱን በገንዘብና በቁስ ቢደልለውም ክብሩን ግን ቀምቶታል። የአንድ ሰራዊት ጥንካሬ የሚመነጨው ከህዝብ ድጋፍ ነው። የኢትዮጵያ መከላከያ ግን ዛሬ ከህዝቡ ጋር ተጣልተዋል። ህዝቡ ሰራዊቱን እንደ ወራሪ ኃይል ማየት ጀምረዋል። ወታደር ሲመጣ ህፃናት የሚያለቅሱበት፣ እናቶች የሚደበቁበትና አባቶች የሚቆጡበት ሁኔታ ተፈጥሯል። ይህ የህዝብ ጥላቻ ለሰራዊቱ ትልቅ ውድቀት ነው። ህዝብን እየገደለ ህዝብን እጠብቃለሁ ማለት አይቻልምና ሰራዊቱ ዛሬ የቆመው በህዝብ ልብ ውስጥ ሳይሆን በጠመንጃ አፈሙዝ ላይ ብቻ ነው። የጠመንጃው አፈሙዝ ደግሞ ሁልጊዜም አስተማማኝ አይደለም። በገዛ አገሩ እንደ ወራሪ የሚታይ ሰራዊት ሞራሉ የሞተ ሰራዊት ነውና። ኪነ ጥበብ የህዝብን ስሜት መግለጫ ነው። ቀደም ሲል ለሰራዊቱ የሚዘፈኑ ዘፈኖች የጀግንነት የአገር ፍቅርና የመስዋዕትነት መግለጫ የነበሩ ሲሆን ዛሬ ግን ሰራዊቱ መሳቂያ መሳለቂያ ሆኗል። የብልጽግና ፕሮፓጋንዳ ሰራዊቱን እንደ ሀያል ቢስለውም መሬት ላይ ያለው እውነታ ግን የተዝረከረከና የተዋረደ መሆኑንም ሁሉም ያውቃል። ያ ተከብረሽ የኖርሽው የሚለው ዜማ ዛሬ በሰራዊቱ አፍ ሲወጣም የውሸት ድሪቶ የሚመስል ኪነ ጥበቡ ዛሬ ለሰራዊቱ የሚያቀርበው ሙሾ እንጂ አድናቆት አይደለም። ሰራዊቱ ራሱን በፈጠራ ወሬዎች ቢክብም የህዝብ ግጥሞች ግን የሰራዊቱን ውድቀት እያመረሩ ይዘግባሉ። በአሁኑ ወቅት በመከላከያ ሰራዊት ውስጥ ያለው የዲስፕሊን ደረጃ እጅግ የወረደ በመሆኑም ወታደሩ የሲቪል ሰዎችን ንብረት ሲዘርፍ፣ በገበያ መካከል ግድያ ሲፈጽምና በሰላማዊ ዜጎች ላይ ዛቻ ሲሰነዝር ማየት የተለመደ ሲሆን፣ ይህም ሆኖ ግን ወታደሩ ለሚያጠፋው ጥፋት ተጠያቂነት የሚባል ነገር የለም። አዛዦች ራሳቸውን ወንጀለኞች በመሆናቸው የበታቾቻቸውን ወንጀል መቆጣጠር ተስኗቸው ከወታደርነት ወደ ታጣቂ ሽፍታ ደረጃ አውርደውታል። ወታደር ያለ ዲስፕሊን ደግሞ የአገር ስጋት እንጂ የአገር ዋስትና ሊሆን የማይችል የደንብ ልብስ የለበሰ ሽፍታ ከጠላት በላይ አደገኛ ጠላት ነው። ጦሩ የሚፈጽመው ይህ ሁሉ ጥፋት ያለ ተጠያቂነት ሊታለፍ የጊዜ ጉዳይ ካልሆነ በስተቀር አይቻልም። ዛሬ ንጹሐንን የገደሉ ያስገደሉ አንድ ቀን የእጃቸውን ማግኘታቸው አይቀርም። ህዝብ ይህንን ግፍ ፈጽሞ ሊረሳው ስለማይችል ሰራዊቱ ከዚህ ታሪካዊ ስህተት ለመውጣት ከገዢዎች ይልቅ ለህዝብና ለአገር መታመን፣ ጠመንጃን ወደ ንጹሐን አለማዞርና የዙፋን ጠባቂነትን መጸየፍ ይኖርበታል። የማይፋቅ የንጹሐን ደም በታሪክ መዝገብ ላይ ሰፍሮም ዛሬ በስልጣን ጥበቃ ስም የሚፈሰው ደም ነገ በፍትህ አደባባይ ምስክር ሆኖ ይቆማልና። ከውጭ ሲታይ ሰራዊቱ ጨካኝ ቢመስልም ከውስጥ ግን ከፍተኛ የሆነ የመንፈስ ስብራት አለበት። አብዛኛው የወታደር አባላት ሳይወዱ በግድ ወይም በድህነት ምክንያት የተቀጠሩ ሲሆኑ በገዛ ህዝባቸው ላይ እንዲተኩሱ ሲታዘዙ የሚደርስባቸው የህሊና ስቃይ ከፍተኛ መሆኑን መገመት ይቻላል። ስርዓቱ ወታደሩን በማደንዘዝ በእጽና በፕሮፓጋንዳ በመጥመድ የሰብአዊነትን ስሜቱን እንዲያጣ እያደረገ፣ ይህ ደግሞ ወታደሩ ወደ ቤቱ ሲመለስ ለህብረተሰቡ አደገኛ እንዲሆን ስለተደረገ ሰራዊቱ ራሱ ያገዛዙ ሰለባ ሆነዋል። አሁን ይህ የባከነና የተኮላሸ ሰራዊት ተከብረሽ የኖርሽው እያለ መዝፈን የማይችል የአገሪቱን ድንበሮች ማስከበር ተስኖት የውጭ ኃይሎች በኢትዮጵያ ድንበር ላይ በፈለጉት ጊዜ ሲገቡ ሲወጡ፣ ሰራዊቱ ግን ትኩረቱን ሁሉ በቤት ውስጥ ጦርነት ላይ በማድረጉ አገሪቱ ለውጭ ጥቃት ተጋላጭ አድርጓታል። ሉዓላዊነት የሚከበረው በውስጥ ህዝብን በማረድ ሳይሆን የውጭ ወራሪን በመመከት ሲሆን ዛሬ ግን ተገላቢጦሽ ሆነዋል። የአገሪቷ ድንበር ቤተ መንግስት ይመስል በታንክና በመድፍ ተከቦ የቅድሚያ ተልእኮ መዛባት የአገሪቱን ህልውና አደጋ ላይ ጥሎታል። በቀድሞ ዘመናት የኢትዮጵያ መከላከያ ሰራዊት ዘመናዊና በእውቀት የተገነባ ነበር። ዛሬ ግን እውቀት ያላቸው መኮንኖች ተገፍተው በዘርና በፖለቲካ ዝምድና ያላቸው ብቻ ስልጣን በመስጠት ሰራዊቱ ስልታዊ ውጊያዎችን ማካሄድ እንዳይችል አድርጎታል። ለዚህ ነው ሰራዊቱ በቁጥር በልጦም በትጥቅ በልጦም በየቦታው ሽንፈት የሚገጥመው። እውቀት የሌለው ጦር ደግሞ ብቸኛው መፍትሄው ጭካኔ ብቻ ነውና ንጹሐንን መግደል የጥንካሬ ሳይሆን የድንቁርናና የድክመት ምልክት መሆኑን ግልጽ ነው። ኢትዮጵያ ዛሬ ያለችበት ሁኔታ ለሰራዊቱም አደገኛ የሚባል ሲሆን በዚህ መንገድ ከቀጠለ መጨረሻው መፈራረስ ነው። ንጹሐን የገደለ ሰራዊት ህዝብ በቁጣ ሲነሳ መቆሚያ ስለሌለው የዙፋን ጠባቂነት መጨረሻው ውርደት ነው። ታሪክ እንደሚነግረን አምባገነኖች ሲወድቁ መጀመሪያ የሚክዷቸውና የሚበተኑት የዙፋን ጠባቂዎቻቸው በመሆኑ ሰራዊቱ ራሱን ካላደሰና ወደ ህዝባዊነቱ ካልተመለሰ የአገሪቱ የመከራ ምንጭ ሆኖ
ይቀጥላል። በመጨረሻም ተከብረሽ የኖርሽው በአባቶቻችን ደም እናት ሀገራችን የደፈረሽው ደም የሚለው ዜማም ዛሬ ለኢትዮጵያውያን ሁሉ የህሊና ጥሪ ነው። አገር ዛሬ ደም እየፈሰሳት ቢሆንም የደፈራት ደሟን ያፈሰሳት ግን የውጭ ወራሪ ሳይሆን የገዛ ልጆቿ መከላከያ የሚል ስም ይዘው ለዙፋን ጥበቃ የቆሙ ናቸው። ይህ ሰራዊት ዛሬ ያለበት ሁኔታ የውርደት መጨረሻ ነውና በሄደበት ንጹሐንን የሚገድል ራሱም ሲገኝ እንደ ውሻ የሚገድል ከንቱ ስብስብ ከመሆን ወጥቶ እውነተኛ የህዝብ ወገን ካልሆነ በቀር የታሪክ ፍርዱ እጅግ መራራ ይሆናል። የዛሬው ሰራዊት በግፈኞች የተርታ ተሰልፎ ውርደትን ተከናንቦ ያበደም የተገነባው ሰራዊት አሁን በዙፋን ጥበቃ ስም ተዳክሞ በየሰፈሩ ያለ ቀባሪ የትም እየተጣለ አንቺ ወጣትና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ የሚለውን ጉርጉሮ ማስፈጸሚያ ሆነዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጠር ያለ ትንታኔ ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሼር፣ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።